አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ጸሎቱና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና በመስከረም 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ቅድመ ዓለም የነበረ ለዘላለም ሕያው ሆኖ የሚኖር በእግዚአብሔር ስም እናምናለን። ዳግመኛም ይህ ቅዱስ ዑራኤል ለአንጎት ሀገር ምዕራቧ የምትሆን ወደ ላስታ ምድር ወረደ። ይህችውም እንደ ንጉሡ ቴዎድሮስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግሥት የናቀ የንጉሡ የላሊበላ የመንግሥቱ መናገሻ ከተማ ወይም መዲና ነች። ዙሪያዋንና ዳርቻዋን ሁሉ በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሁን፣ ይህንን ምድር ላንተ አስራት ይሆንልህ ዘንድ ሰጥቼሃለሁና ተቀበል አለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳይ ጻድቅም ኃጥእም ቢሆን በእኔና በአንተ ስም አምኖ የሞተና በውስጧም የተቀበረ እስከ 7 ትውልድ ልምርልህ ስነግርህ በተጨማሪም ትእዛዜን ተላልፈው ከነበሩ 200 ነፍሳት ጋር 88,000 ነፍሳት እምርልሃለሁ። ተስካርህን ወይም መታሰቢያን ያደረገና ስምህን የጠራ ለጸሎትም ከቆምክበት ቦታ የመነጨውን ውሃ የጠጣ እምርልሃለሁ። ላሊበላም አቤቱ ጌታዬ ይህን ያህል የምሕረት ቃል ኪዳን ለማን ሰጠህ? ይቅርታና ምሕረት ልማድህ ስለሆነ ይህንን ሁሉ ሰጠኸኝ እንጂ። ነገር ግን ጌታዬ ሆይ ፈቃድህ ይሁንልኝ። እንግዲያስ ጌታዬ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታም በአባቴ ስምና በደቀ መዛሙርቴ ላይ በወረደው የባሕርይ ሕይወቴ በሚሆን በመንፈስ ቅዱስ በጰራቅሊጦስ ስም በእናቴም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነትህ እንደ ሰማይ ኮከብ እንደ ባሕር አሸዋ እንዴት የበዛ ነው! ይህ ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ሥራዬ ነው? አንተ ቸር ሰው ወዳጅ፣ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምሕረት ባሕር በመሆንህ ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ላንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ዑራኤል የተባለው መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ሲና በእሳት አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፉ እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳን ጸሎታቸው ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አለቆችና ሰነፎችን የሚያስቱ እነሱም በጾምና በጸሎት ሊከላከሏቸው የማይቻላቸውን ብዙ አጋንንት አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወግቶ ዓይንን የሚያፈስና ራስንም በዱላ መትቶ የሚፈነክት ነውና። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን የኢየሱስ ክርስቶስን ደም ረጨ። ስለዚህም አጋንንት ሁሉም በዚሁ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ዑራኤል እጅ እንዲደመሰሱ አድርጓልና። አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህ በኋላ እንደነርሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። ከዚያን ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስት፣ ርኩሳን አጋንንት ሁሉ በፍጹም አልተገኙም። በዘንዱ የሚያመልክ አንድ ሰው ነበር። እሱም የበረሃውን እንስሳ ሁሉ የሚገዛ ነው። እሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንደ አንበሳ ይመስላል። እንዲሁም እንደ አንበሳ ይጮኻል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ ወይም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው የትዕቢቱን ወይም እብሪቱን አይቶ የስሙ አጠራርና የተንኮል ሥራው ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነ። እግዚአብሔርም የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት። ቤተሰቦቹም ሁሉ እስኪደነግጡ ድረስ የመሠረቷ ድንጋዮች ፈራረሱ። ያንም ወንጀለኛ ሰው በእሳት ሰይፍ ገደለውና ክፉ አሟሟት ወዲያውኑ ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደቀደስክ ይህችንም ምድር ቀድሳት፣ በቃልህ በችሎታህ ቀድሳት፣ በበረከትም ባርክልኝ። በዚህ በወንጀለኛና በተንኮለኛ ሰው ሥራ ምክንያት ይህችን ቦታ አታጥፋት፣ በይቅርታ ብዛት ቀድሳት፣ ለምስጋናም ማደሪያ አድርጋት እንጂ አለ።
ያን ጊዜ የሰማይና የምድር የጻድቃንና የሰማዕታት በረከት ሁሉ ወረደና በዚያች ቦታ በውጭዋም በውስጧም መላ። እግዚአብሔርም ለአንተ ርስት ጉልት ትሁንህና ገንዘብህ አድርጋት አለው። ይህም መልአኩ ዑራኤል አቤቱ ጌታዬ ሆይ ይህን በጎ ሥራ የሠራህልኝ በልመናዬ አይደለም፣ ነገር ግን በቸርነትህና በምሕረትህ ነው እንጂ አለ። ይኸው መልአክ ዳግመኛ በለመነው ጊዜ በመልካም ሥራው ያለ መርከብ በመጎናጸፊያው ባሕርን የተሻገረ ጻድቅና መምህር የሆነ የኤዎስጣቴዎስ እንደ ቀድሞይቱ ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛም አቤቱ ጌታ የተቀደሰው ስምህ በውስጧ እንዴት ሊኖር ይቻላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈስሳለሁ፣ ደስታዬንም ለዘላለም በእሷ ላይ አደርጋለሁ አለው። የሰላምና የጽድቅ ወዳጆች ደጋጎች በችግርና በረሃብ እስኪወለዱባት ድረስ ለሕይወት የሚመነጭ የእግዚአብሔር ቃል በእርሷ ላይ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትህና በጸሎትህ ጠብቃት አለው። ከዚህ በኋላ ይኸው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድርያ ወደምትባል ወደ አዜብ ምድር ወረደ። ውስጧና ውጯንም ሁሉ በጌታችን ደም ረጫት። ከዚያም አንድነቱንና ሦስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙ ሰዎች ቅዱሳኖች ተገኙ። የእግዚአብሔር መላእክትም የክርስቶስ የሥጋውና የደሙ አንድነት ካለበት በየዕለቱ እየጠሯቸው ከሰማይ ይወርዳሉ ይወጣሉ። ከዚያ በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያ ቅዱሳኖችም የደሙን ጠብታ ባዩ ጊዜ እርስ በርሳቸው እግዚአብሔር በኢትዮጵያ ይህንን ምልክት ስላሳየን በእውነት ዛሬም ዘወትርም እስከ ዘለዓለሙ ከመንፈስ ቅዱስ ጋር በሦስትነቱና በመንግሥቱ ክብር ምስጋና ይግባው አሉ።